አዛን ሲል የተጨበቀ በጣም ደስ የሚል ጨዋታ የተጫወተን ይያለን አዛን አለ አዛን ሲል ያዛን ድምጹን ሰማና ልጁ ይቅርታ አርግልኝ እኔ ወደ ሶላት ሄዳለሁ ጨዋታ ስላቋረጥኩ ይቅርታ ወደ ሶላት ሄዳለሁ አለኝ እኔን ትቶኝ እዛው ጨዋታውን አቋርጦ ወደ ሶላት ሄደ ከዛን እንዴት ይሄን የመሰለ ጨዋታ አቋርጦ ወደ ሶላት ሊሄድ ይቻለ እንደኔ ወጣት ነው በኔ እድሜ ነው ያለ ሃይማኖት ውስጥ ሰምን እስልምና ውስጥ ያና አክል የሚያጓጓ ነገር ብኖር ነው እንደዚህ ሊያርግ ይቻለው ብዬ ማውቅ አለብኝ ብዬ ተነሳኝ በቃ በልጅ እሊ ውስጥ ከተተኝ እሱ ነገር ከዛ የልጅ ወጣት መሆን በዛ ላይ ደግሞ እንደዛ ያለ ጨዋታ ማፍረሱ ጨዋታውን አፍርሶ ወጣት ነው ምን ይሄን አክል ምን አጓጓ እና እኔ ማውቅ አለብኝ እስኪ ምንድነው እስልምና ለእስልምና አስተት ለመስጠት ነው እንጂ እስልምና አቀበላለሁ ብዬ አይደለም ጽናት ያረኩት ከዛ የሆነ የኔጥር ግሩፕ አለ መከራከሩት ማለት ግሩፑን ተሳተፍኩና ያዳመጥኩ ያለው ስራ ቦታ ምናምን በስልክ የተከታተልኩ የሆነ አንድ ኡስታዝ ያገኘኛል ምንድነው የምታዳምጠው የምትሰማው ይሄ ክርክር ምናምን አለኝ አውራን ትንሽ ሙስሊም ነህ እንዴ አለኝ አይ ሙስሊም አይደለም እና ለምንድነው የምታዳምጠው ማወቅ ፈልጌ እስልምናና ክርስትና ማወቅ ፈልጌ ነው አላህ የተማወቅ ፈልጌ ነው አለኝ ያው አልኩት እዚህ ግሩፕ ውስጥ መሳተፍ አያስፈልግም እኔ ቢሮ አለነኛ ጋበዘኝ እዛ ቢሮ ከጋበዘኝ በኋላ ሲያስረዳኝ ሁኔታውን አወቅኩት በአንድ ቀን አይደለም የተከራክረናል ረጅም ጊዜ ማለት ነው ክርክር ውስጥ ያለን የተወሰነ ጊዜ ቆየው በቃ እኔ በቃ አልቀበል ራስን ማሳመን አቃተኝ ውስጤ በቃ ፍላጎት የለውም በክርክራችሁ መሃል ግን እስልምና ሐቅ መሆኑን ተረድተሃል አዎ አውቄያለሁ እስልምና ትክክለኛ እንደሆነ አስረዳኝ አውቄያለሁ እንደዛ ተከራክሬ ለምን መጨረሻ ተከራክሬ እምቢ አልኩት ከዛን ተወኝ ሁኔታውን አውቀ ከፈለክ መተውት ይችላል ግን ሁኔታው እንደዚህ መሆኑን ታውቃለህ አለኝ አዎ አልኩት እኔ ከኡስታዙ ጋር ሲከራከር የሆነ ጓደኛ ይሰመኛል ከዛን ሰማና የሆነ ቀን ለምን እንደዚህ ተከራከሯል ሁኔታውን ካወኩ በኋላ ለምን አታምንም አለኝ ከዛን አይ ማመን አልፈለኩም ሰው ስለ እስልምና ሲያወራ መበሳጨት ጀመርኩኝ ሽንፈቴን አውቄ የሆነ ሽንፈት አላ መግለጽ ብሎ የሚከራከር ክርክር ውስጥ ገባኝ እንደዛ አይነት ክርክር ውስጥ ገባውና ፍላጎት አልነበረኝም ለዛ ነው በቃ ሲያወራኝ ይበሳጫለሁ ከዛን እኔም ባገኘኝ ቁጥርም እምቢ ብዬ ስለቆየ ሞት አለ አንድ ቀን ይሄን ይወቅልኛል ሞት አለ አሁን ወጣትነት ላይ እንደዚህ ብለ ሁኔታውን አውቀ ክዳል ግን ሞት አለ ሞት አንተ አርጅታ አይደለም በወጣትነት አይደለም የሚመጣው አንተ ታቆም ይሄን ነፍስ ከዛን ብትሞት ሳለኝ ከዛን እንደ እስከ ዛሬ ሰልሞት የናክል ቆይቼ አሁን ይሄን መንገድ አለይቼ ካውኩ በኋላ ነው እንደምሞት አልሞት ማልኩት አንድ ጥያቄ ልጠይቃለኝ እሺ ጠይቀኝ አልኩት ፈጣሪ ለአንተ ሰጥቶክ ማታቆ ነገር ምን አለ አለኝ ያው ሁሉም ነገር ፈጣሪ ነው የሰጠኝ ምን አለ አልኩት ነፍስ አለ ታቃለ ነፍስ እንዳለ ካለኝ አው አለኝ ቅርጹ ምንኝት ነው ብሎ ጠየቀኝ አላቅም ነፍስ የቱ ጋር ነው የሚቀመጠው ካካል ውስጥ እንዳለ ታቃለ የቱ ጋር ነው ነፍስ የሚቀመጠው አለኝ አላቅም አልኩት ይሄ ነፍስን እኮ ያዘው አምላክ ነው የከትክ ያለው አለኝ ቢለኝም በቃ ካሳምነኝ ካወኩት በኋላ ኡስታዙ ስራ ቦታችን አንድ ቦታ ነው አንድ ህንጻ ላይ ነን እኔ ከታች ኡስታዙ ከላይ ስራ ቦታቸው ከላይ ነውና ስለ እስልምና በቃ ካስረዳኝ በኋላ ከሱ ጋር ጠጋ ብዬ ማውራት አልፈለኩም እሱም ባየውበት ቦታ መበሳጨት ተጀመርኩኝ ጠጋ ካለ ስለ እስልምና ስለሚያወራኝ እንዲያወራኝ አልፈለኩትም በቃ እንድጠጋ አልፈለኩትም በቃ ዩኒቶን ይሄ እስልምና እንደዚህ ነው ኢማንበት አውቀ አትካድ ካወኩ በኋላ ለምን ትክዳለህ ሁሌ ይሄን ነበር የሚያወራኝ ከዛን መጨረሻ ላይ እንደዛ ሲለኝ በቃ እንትን አልኩት ኮስተር በቃ እንደማን ታውቅ ሰው ጠጋ ብዬ እኮ ሌላ ጊዜ አውርተን እናቃለን በቃ ማይሆን አማርኛ ምናምን መጠቀም ጀመርኩኝ ላንተ ብዬ ነው እንጂ ከሰለምክም ለራስ ነው ካልሰለምክም ካከልክም ለራስ ነው ግን እኔ ከኔ የሚጠበቀው ይሄን ሁኔታው ነው እንድታውቅ ነው አለኝ አውቀለው አንተ ነው ያላወቅኩ እንጂ እኔ አውቀለው ተሳሳተ መንገድ ልታስረዳኝ አትሞክር አልኩ መጨረሻ ላይ ውስጥ እኮ አምኖበታል ግን ካፌ ከምላስ የማውጣው ንግግሩ በቃ ላለመስለም የታገልክበትን እስልምና ከሰለምክ በኋላ መኖር ስትጀምር እንዴት አገኘኸው አልহামዱሊላህ ወላሂ እስልምና በምንም አይነጣጠርም አላህ የሰጠ ለሰው ልጅ አላህ የሚሰጥ ስጦታ ነው እስልምና ትልቅ ሃይማኖት ነው አልহামዱሊላህ እኔ እስልምና ውስጥ ከገቡ ምንም ነገር ባጣ ምንም ነገር ባይኖረኝ ማንም ቢሸሸኝ ማንም ብርቀኝ አንድ ሰው እስልምና ውስጥ አላህን ከያዘ
ትክክለኛ መንገድ ላይ ካለ ከዚህ የሚበልጥ ነገር የለም ወላሂ በጣም ደስ የሚል ህይወት ነው አልহামዱሊላህ እስልምና ውስጥ መኖር አልহামዱሊላህ እምቢ እንዳልኩ በቀር ኖሮ ብለህ አስበህ ታውቃለህ ይሰማኛል ብዙ ጊዜ በቃ ቁጭ ባልሰልምሳ ምን በቃ ይላል የኔ በቃ ማለት ሰግጄ ሰላቴን የሆነ ነገር ቁርአን ቀርቼ ስነሳም የሆነ ነገር ሳረግም እስከ ባልሰልም ኖሮ ሰይዛኔ ወይም እኔ እምቢ እንዳልኩ በቃ እስልምና የሰጠኝ አላህ ነው ግን ኡስታዙ ሰበብ ሆኖልኛል ያ ኡስታዙም ብርቀኝ ዝም ቢለኝስ ወይም እኔም ከዛ አካባቢ ወጥቼ ብርቅ ኖሮስ እናቴ አንድ ቀን ደወለችልኝና እስልምና ካይተ እንደሰማች ከልጆችም ሊሆን ይችላል አላወኩም ደወለችልኝ እኔ አውራቸው ግን ሙስሊም እንደሆንኩ አልነግራቸውም ነበር እስልምና ተቀብላል እንዴ አለችኝ ሙስሊም ሆናል አለችኝ አዎ አልኳት አምነበት ገባህ አለችኝ አዎ አልኳት እና አሁን ረመዳን እየጾምክ ነው አለችኝ አዎ አልኳት እንዴት ነው ድካም አይሰማም ረመዳን ስትጾም ምናምን አለችኝ አይ አልተሰማኝም አልኳት አይ አይሰማም እኮ አለች እንዴት አውሽ እንደማይሰማ ስለ አንተ ፈጣሪን ያሰብኩ ስለምትጾም ምግብም ሆነ ውሃም ሆነ ምንም ነገር ትዝ አለችኝ እንዴ በምን አወቅሽ አንቺ አልኳት ከዛን ድሮ እኔ ማላቀው ነገር ነገረችኝ እናቴ ሙስሊም እንደነበረች ምናምን ነገረችኝ ከአባቴ ጋር ሳትጋባ በፊት ሙስሊም እንደሆነች ከዛ በኋላ ክርስትና ህይወት እንደተቀበለች ምናምን ሁለት ረመዳን ጾም ያለ ሙስሊም ሆኜ እና በጣም ደስ የሚል ነው ደግሞ ሙስሊሞች ዱዓ የሚያደርጉት ዱዓ አይመለስም ዱዓ አርግ ረመዳን ውስጥ ምናምን አለችኝ ማለት እናቴ እንደዛ ስትለኝ በቃ በጣም እንኳን ሰለምክ እንደዛ ነው የተሰማኝ በቃ በጣም ነው ደስ ያለኝ እና አልহামዱሊላህ እስከ ዛሬ ቢሆንም እናቴን አልከፋትም እኔ መስለም ያው አልহামዱሊላህ የሰጋህለት ነው የታገልክለት ለሷ ለመከፋት ነበር መጀመሪያ እንደዛ ነበር ፍላጎት አላቅም አይን ነገር ከዛን ከተቀበልኩ በኋላ ያ ረብ ያልኩ በቃ በውስጤ